ሰላም እንደምን አላችሁ የተወደዳችሁ አድማጮቻችን እጅግ አሳዛኝ የሆነ ዜና ተሰምቷል። ባለሀብቱ ራሳቸውን አጥፍተዋል። በቤተሰብ ጉዳይ ራሳቸውን ያጠፉት እኚህ ትልቅ ባለሀብት በተለይም ደግሞ በደብረ ዘይት ከተማ የሚታወቁትና የዓለም ፋርምስ እንዲሁም የተለያዩ ድርጅቶች ባለቤት የሆኑት ራሳቸውን የገደሉበት ምክንያት በቤተሰብ ጉዳይ ከዛም ባለፈ ደግሞ በሚስታቸው የገዛ ቤታቸው በገዛ ንብረታቸው ውስጥ ያልጠበቁት ነገር ገጥሟቸው ነው። ምንድነው? ይህን በተመለከተ እንዲሁም ልጃቸው የራሳቸው አለመሆኑን በተመለከተ የሰሙት ጉዳይ እጅጉን አናዷቸው በስተመጨረሻ ለቤተሰብ አባላቸው የተኮሱት ጥይት አልሳካ ሲል ሁለተኛውን ቃታ ራሳቸው ላይ ስበው ብዙዎችን ያሳዘነ በተለይም ደግሞ በደብረ ዘይት ከተማ ነዋሪዎች ዘንድ ብዙዎችን ያሳዘነና የብዙዎችን ልብ የሰበረ ጉዳይ ነው። ይህን በተመለከተ ሙሉ መረጃ እናደርሳችኋለን። እንኳን ወደዚህ ታላቅ ቻናል መጣችሁ። ሁላችሁም ቪዲዮን ላይክ በማድረግና የቻናሉን አዲስ የሆናችሁ ሰብስክራይብ የምትሏን ምልክት በመጫንና ኦል የምትሏን በማብራት ቤተሰብ እንድትሆኑ በአክብሮት እየጋበዝን በቀጥታ ወደ ዝርዝር መረጃው እናልፋለን። እኚህ ባለሀብት ማን ናቸው የሚለውን አጠር አድርገን እንደሚከተለው በትንሹ ልናደርሳችሁ ወደድን። በብዙዎች ዘንድ የሚታወቁትና በኦሮሚያ ክልል በደብረ ዘይት ወይም ደግሞ በቢሾፍቱ ከተማ ነዋሪነታቸውን በማድረግ እንዲሁም በዓለም ፋርምስ በብዙዎች ዘንድ የሚታወቁና ሌሎች ትልልቅ ድርጅት ባለቤት የሆኑት ባለሀብቱ ራሳቸውን በዛሬው ዕለት አጥፍተዋል። የዓለም ፋርምስ መስራች የታዋቂው ባለሀብት መቶ አለቃ ለማ አሰፋ በድንገተኛ ከዚህ ዓለም ሞት መለየታቸው ሲነገር ብዙዎችን አሳዝኗል። በተሰማው አሳዛኝ ክስተት መሰረት መቶ አለቃ ለማ በአንድ ቤተሰባቸው አባል ላይ ሽጉጥ ተኩሰው ሳይሳካላቸው ከቀረ በኋላ በያዙት መሳሪያ ራሳቸውን አጥፍተዋል ነው የተባለው። ለዚህ ድርጊት መነሻው የግል የቤተሰብ ጉዳይ እንደሆነም ታውቋል። ከብዙ ጊዜ ጀምሮ በሐሜት ደረጃ በአካባቢው ነዋሪዎች የሚሰማ አንድ ነገር ነበረ። በተለይም ደግሞ በቤታቸው በባለቤታቸው ጋር የሚነሳ ትልቅ ግጭትና የቤተሰብ ችግር ነበረ። በተለይም ደግሞ ልጆቻቸው የነሱ አለመሆናቸውን የባለሀብቱ አለመሆናቸውን በተመለከተ ብዙ አሉባልታ የሚሰሙ ነበረ። ይህንን ግን ከቁም ነገር ሳይቆጥሩት ትዳራቸው ታምነው ብዙዎችን ባለስራ በማድረግ የስራ ዕድል በመፍጠር ፍርድ ተጓደለ ድሃ ተበደለ ብለው የብዙዎችን ሕይወት ያስተካከሉ ባለሀብት እንደሆኑ ብዙ መረጃዎች ያሳያሉ፣ ብዙዎችም ይመሰክራሉ። መቶ አለቃ ለማ አስፋው ከኢትዮጵያ አየር ኃይል ከተሰናበቱ በኋላ በ1985 ዓ.ም በ20 ዶሮች የጀመሩትን ስራ ወደ ግዙፍ ኢንዱስትሪ ተቋም የቀየሩ ታታሪ ሰው ነበሩ። ከጓደኛቸው አቶ አለማየሁ አምደ ማርያም ጋር በመሆን ዓለም ፋርምስን የመሰረቱ ሲሆን የሊዮስ ዘይት ፋብሪካ ባለቤትም እንደነበሩ የሚታወቅ ነው። ድርጊቱ ያጋጠመው ከትላንት በስቲያ የካቲት 4 ቀን 2018 ዓ.ም ነው ተብሏል። በቢሾፍቱና አካባቢው ለብዙ ሺህ ዜጎች የስራ ዕድል በመፍጠር የሚታወቁት አንቱ የተባሉት አምራች ባለሀብትም ነበሩ። ይህ ድንገተኛ ሞት በቤተሰባቸው በሰራተኞቻቸውና በከተማው ነዋሪዎች ዘንድ እንዲሁም በሚያውቋቸው ዘንድ ከፍተኛ ሐዘንን ፈጥሯል። እኚህ ባለሀብት ታዲያ ህይወታቸውን እንዲያጡ ያደረጋቸውና በንዴት በዚህ እድሜያቸው ራሳቸው ላይ እንዲወስኑ ያደረጋቸው ልጃቸው የነሱ አለመሆኑን እንዲሁም በገዛ ቤታቸው ያልጠበቁት ነገር ከባለቤታቸው ጋር የባለቤታቸውን እድሜና ክብር በማይመጥን መልኩም ከሌላ ሰው ጋር ጾታዊ ግንኙነት እንዳላቸው መረጃ እንደደረሳቸው እንደሆነ የውስጥ አዋቂዎች መረጃዎችን አወጥቷል። በዚህ ሰዓት ታዲያ ይህንን ባወቁ ጊዜ ከዚህ ቀደም የሰሟቸውን አሉባልታዎችም በመገጣጠም ባለሀብቱ ብዙ ጥያቄዎችን ያነሳሉ። ከባድ የሆነ ጸብ፣ ጭቅጭቅ በቤታቸው ተጀመረ። ከዚህ በኋላም የእሳቸው የሚጠቀሙበትን መሳሪያ ወይም ጥይት በማንሳት ወደ ባለቤታቸው ሲተኩሱ አልሳካ ሲል በቀጣዩ ወደ ራሳቸው አድርገው ራሳቸው ላይ ወስኗል። እኚህ ባለሀብትን በተመለከተ ከፖሊስ እንዲሁም ከቦታው የመረጃ ምንጮቻችን የሚሰሙ መረጃዎችን ይዘን በቀጣይ እንመለስበታለን። እስከዛው ድረስ በቸር ቆዩን። ቀጣይ ቪዲዮ ስለሚለቀቅ ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ፣ ኮሜንት ላይ ደግሞ ሀሳባችሁን መስጠት